ማውራት ያቃተን እንዳይመስላችሁ። እንደናንተ የአማራ ህዝብ ኢትዮጵያዊ ማለት አቅቶን አይደለም። እንችልበታለን፣ ግን ፓወርለስ ነው። ለስልጣን ስትሄጂና እንጀራ ለመብላት ስትሄጂና ህዝብሽን ለማትረፍ ስትሄጂ በጣም ይለያያል። እሳት እኛ ለዛ ለኦሮሞ ህዝብ የደረስንለት እሳት ላይ ያለ ነው። እናንተ ደግሞ እሳቱ በርዶለት ውሃ እየጠጣው ግራ ገብቶት አይደለም። ኦኬ ዛሬ ከጠላ ቤት ወርዶ ሰክሮ እግሩን በልቅጦ ግማሹ መንገድ ላይ የሚተኩስበት ግማሹ ከባንክ ቤት የሚጋጭበት ኦሮሞ በተፈጠረበት ሰዓት አብራችሁ መጣችሁ ኦሮሞ እኮ እንደዚህ ነው የምትሉበት። ዛሬ ሀሴት የተፈጠረችበትን ኦሮሞ አይደለም። ትላንትና አርቲስት የሌለበትን ኦሮሞን እኔ አስታውስሻለሁ። አንቺ 3-4 ጊዜ የምታገቢ 5 ጊዜ የምታገቢ ኑሮሽን በአሜሪካን እና በአውሮፓ አድርገሽ በሌላ ሀገር አድርገሽ ስለዚህ ህዝብ ጮሃለሁ ስትይ ታሳፍሪያለሽ። መቼ ነው ያገባሽው? መቼ ነው የወለድሽው? ይህንን ህዝብ ታውቂው ነበር ወይ? በእሳቱ ጊዜ አታውቂው። አንቺም አታውቁትም። መቼ ነው የደረሳችሁለት? ዛሬ ለማን ነው ድምፅ የምትሆኑት? ለማንም አይፈልጉም። ልንገራችሁ አንድ ነገር፣ የእናንተን እርዳታ በነገራችን ላይ አይፈልጉም። በእናንተም እርዳታ አይደለም ሶሻል ሚዲያ ላይ ያለው ይሄ ሰው በሚያየው እንጂ በሚሰማው ብቻ አይደለም። ማሸነፍ ከቻለ ብቻውን ያሸንፋል። ተቃዋሚዎቹንም መርገጥ ይችላል። በእናንተ አይደለም። እውነቱን ለመናገር እናንተ እንዲያውም ባይ ጥሩ እንጀራ በላችሁ። አሁን እንደ ልባችሁ ኢትዮጵያ ገብታችሁ የምትወጡ ገባችሁ። ምንም ያሰራችሁ ሰበን የኦሮሞች ምንም ያሰራችሁ መሬት ያገኛችሁ ቱፍ ብላችሁ እኛ እኮ እንደዚህ እንሰራለን። በእናንተ አይደለም። የሶሻል ሚዲያው መቀዝቀዝ በእናንተ አይደለም። በሁለት መንገድ ሊቀዘቅዝ ይችላል። አንዱ በድካ፣ ሁለተኛ ነገር ደግሞ የሚወራ ነገር ስለሌለ። እናንተ ግን የራሳችሁን ማክትና የራሳችሁን ፔጅ በቃ አከሌ እንዲባልላችሁ ከፈለጋችሁ ትዝብት ውስጥ ነው የምትወድቁት። ትዝብት ውስጥ በጣም ለእኔ ችግር የለው። እኔ ቆየው ከረገጥኳችሁ ከተፋችሁ እንደዚህ አይነት እኔ ራሴ እንደዚህ አይነት ሰው አለ እንዴ? እንደዚህ አይነት ኦሮሞ ቤት ውስጥ አለ እንዴ? እንደዚህ ምክንያቱም እኔ ብዙም አላውቃችሁም። የራሴን ቤተሰቦች ኦሮሞችን ነው እንጂ የማውቀው እንደናንተ ያለው እኔ የማውቀው የኔ ቤተሰቦች የኔ ዘመዶች፣ ከዛ በተረፈ መልቲ የሆነውን ኢትዮጵያ ነው የማውቀው ስላደግኩበት ማለት ነው። ከዛ በተረፈ ግን እኔ እንደናንተ አይነት የኔ ቤተሰቦች የመጡት ቤተሰቦች በጣም ግልጽ የሆኑ በጣም ስርዓት ያላቸው ናቸው። እኔ መጣሁባቸው ቤተሰቦች እንደናንተ ያለ ሌባኔ አይቻልቅ፣ እንደናንተ ያለ ወሮ በላ ውሸታም አይቻልቅ፣ ባለጌ አይቻልቅ። ታውቁታላችሁ እነማን እንደሆናችሁ። ኦኬ ሌላ ነገር ልንገራችሁ። ትናንትና ይሄ ከተማ ጸዳ። ኦኬ ጸዳ። ጽዳቱ ላይ አስተዋጽኦ አላችሁ። ጠርጋችኋል፣ መሬት ወርዳችሁ ድንጋይ ያቀብላችኋል፣ ፕላን አውጥታችኋል። እስቲ ምንድን ነው እናንተ ያደረገ? እዚህ ላይ ቁጭ ብላችሁ የሆነች ሴትዮ ስም ወይም ደግሞ ከፍ ሲል ደግሞ አብይ አህመድ፣ ዘመነ ካሴ፣ ፋኖ፣ ቴዴፍ ብሎ ከመለፍለፍ ውጭ እናንተ በአሁን ሰዓት ምንድን ነው የእናንተ አስተዋጽኦ? በዚያ ይህ ብቻ ነገር በተለይ አሁን እኛ አለንለት ለዚህ መንግስት የምትሉ ሰዎች ማለት ነው። ምንድን ነው የእናንተ አስተዋጽኦ? ንገሩ እስኪ። እናንተ ሄዳችሁ ደሞዝ ከመብላትና ጉቦ ጉርሻ ከመቀበል ውጭ እና መሬት ከመውሰድ ውጭ ወይንም ደግሞ የራሳችሁን ህይወት እዛ ላይ ከመስራት ውጭ እናንተ ለዚህ አሁን ላለው ኢትዮጵያ ኦሮሞ ምንድን ነው የከፈላችሁት? ትነግሩኛላችሁ? ምንም ናችሁ። ኤዱ ምንም ናችሁ። ምንም ናችሁ። መከፈል ከነበረበት ትላንትና ተከፍሏል። የደም ዋጋ የነፍስ ዋጋ ተከፍሏል። ዛሬ እንደናንተ ያለው እንዲያውም አሰዳቢ፣ እንደናንተ ያለው አሳፋሪ፣ ብዙዎቹን በውስጥ በኩልም ተመክረው በራሳቸውን ጊዜ እድሜያቸው ደርሶ ሶሻል ሚዲያው ላይ ብዙ የኦሮሞ ልጆች ርቀዋል። እኛ እንኳን ሶሻል ሚዲያውን ስለምንጠቀምበት ኮንቴንታችንን ቼንጅ አድርገን ሌላ ነገር እያወራን ያለን። ዋት አባውት ዩ? ምን እያረክን ያለው? ምን እያረክሽን ያለሽ?
ቁጭ ብሎ የሰው ባል በማሳደድ የሰው ትዳር በማሳደድ አንዳለች ደግሞ አሜሪካን ሀገር ያው እናንተ ቁጭ ያደረጋችኋት ያ ማን ነው ጊፍተር ብሎ ከማሳደድ ማን ነው ጌመር ብሎ ወጣቱን ከመቀጥቀጥ ወሬ ከማባዛት ወሬ ከማውራት ውጪ መጥፎ ነገር ከማድረግ ውጪ የእናንተ እኔ እኮ ልንገራችሁ እናንተ ምንድን ነው የሰራችሁት? ካኒቴል ምንድን ነው የሰራችሁት? እስቲ ንገሩ እስቲ። እኔ በበኩሌ ሄጄ አሁን አንተ ቆይ አንተም ራሱ አንተ ወንድ ሆንኮ ማለት ነው። እስቲ ንገረኝ አንድ ነገር እኔ ለዚህ ሀገር ሰርቻለሁ የምትለው ከአብይ ጋር ታግለህልን ነው? ከብልጽግና ጋር ታግለህልን ነው? ኢትስ ነምበር 1 ኩዌስችን ንገረኝ ወንዱን ብትሆን ማለት ነው። ምንድን ነው የሰራኸው? ምንድን ነው እስቲ ምን እየሰራህ ነው ያለው? ለኦነግ እየረዳህ ነው ወይስ ከኦነግ ጋር ከሁለታን ወይ ከፋኑ ጋር ምንድን ነው? ኒክስ ምንም ነገር አልሰራችሁ እየሰራችሁ ማለት ነው። እየሰራችሁ ማለት ነው። እናንተ አሁን ያላችሁበት ነገር ምንና ምን እንደሆነ ልንገራችሁ። አንድና የእናንተ ስራ ምን እንደሆነ ልንገራችሁ። ጥላቸው ትላንትና ይሄ ጊዜያዊ ዘመናዊ ባለጊዜ የሚባለው ነገር ነው የሰራችሁ ያላችሁት። የተሰራው ነገር እንዲሸፈን እያደረጋችሁ ነው ያላችሁት። ሰዎች በነፃነት ይሄ ችግር አለብን ብለው ሲናገሩ ኖ ችግር የለባችሁም። ይሄ ትላንትና የ27 ዓመቱ ያደረገ የነበረው አዎ ችግር አለ። ችግሩን ግን እንደተማረ ሰው ከብሽሽቅ ከመበሻሸቅ ውጭ በጣም ከእናንተ የበለጡ ምሁሮች አሉ። በጣም ከእናንተ የበለጡ ምሁሮች አሉ። ግን ኢግኖርድ አድርገውታል። ምክንያቱም ችግር አለ፣ ግልጽ የሆነ ነገር ችግር አለ። ችግርማ ባይኖር ኖሮ በምስራቅ በምዕራብ በደቡብ ጠመንጃ ይዞ እንዲህ ብሎ ባልተቆላላ ነበር ያውቅ። አዎ ችግር አለ። ችግሩን የምታስረዱበት መልክ ግን ምን እንደሆነ ታውቃላችሁ? እናንተ ፖለቲካ እናውቃለን፣ ዲግሪ ያለን ዲፕሎማ አለን ምናምን የምትሉት ማለት ችግሩን በመልኩ ነው የምታስረዱት። እንደ ቀናተኛ እንደ ነፋጊ ሁልጊዜ እንደዚህ እንደመሆን ምናምን ነገር ችግሩን እንኳን በተግባር አለም በፕሮፓጋንዳ መፍታት የማትችሉ ዳችሁ ተማርን የምትሉ ደንቁ ናችሁ። አይ ቴል ዩ ዘ ትሩ። ትላንትና ልክ የኦሮሞ ህዝብ ተጨቆኛለሁ ተቸግሬያለሁ እንዲሁኛለሁ ሲል ምንም ችግር የለብህም እንደተባሉ በሙሉ ሌላውንም ህዝብ ችግር የለብህም እያልከው ነው ያለው። ችግሩን የምታስረዳበት መንገድ ለራሴ የጠፋ አይ መንግስታችን እኮ እንደዚህ እየሰራ ነው፣ አሁን እንደዚህ እየሰራ ነው። ይሄንማ ማንም ያያል፣ ማንም ያያል። አየህ እናንተ ለምትናገሩት ነገር ሁሉም የኦሮሞ ህዝብ ችግሩን እንደማይረዳ እኔን ግን አትወክለኝም፣ አትወክሉኝም። ለተሰራው ነገር ሪስፔክት መስጠት፣ ላልተሰሩት ነገሮች ደግሞ መናገር ልዩነት አለው፣ በጣም ልዩነት አለው። መንግስት ራሱ አብይ አህመድ ራሱ ቢጠየቅ ችግር አለ ስትለው በዓለም መድረክ ላይ ኮራ ብሎ አዎ ችግር አለ ነው የሚለው። ችግሩ ምንድነው ሲባል ግን ከኔ ውስጥ ያሉት ናቸው ነው የሚለው። ምክንያቱም ሌቦቹ እናንተ ስለሆናችሁ ችግር የለም የምትሉት ሁሉ ነገር አልጋ ባልጋ ነው። ለምን ችግሩን ያመጣችሁት እናንተ ስለሆናችሁ። እሱም እኮ ተናግሯል። መንግስታቸው የሚናገረው ሌላ፣ ካድሬው የሚናገረው ሌላ፣ የሶሻል ሚዲያ አጎብጋቢ የሚናገረው ሌላ። እኔ አጠገብ ፓርላማ ቁጭ ብሎ ሰውየው እኔ አጠገቤ ውስጥ ሌባ አለ እያለ እየተናገረ ነው። እኔ አጠገቤ ውስጥ አንድ እግሩ ብልጽግና ውስጥ የሆነ አንድ እግሩ ኦነግ ውስጥ የሆነ አንድ እግሩ ብልጽግና ውስጥ የሆነ አንድ እግሩ ፋኖ ውስጥ የሆነ አለ። አንድ እግሩ ብልጽግና ውስጥ የሆነ አንድ እግሩ ቴዴፍ ውስጥ የሆነ አለ። የሚያባሉን እነዚህ ናቸው። በነጋዴውም አለ፣ በፖለቲከኛውም አለ፣ በመንግስት ሰራተኛ ውስጥ አለ ብሎ እየተናገረ ከአብሬ የሚመጣና እዚህ ጋር ምን ይለናል? ኖ ጠቅላይ ሚኒስትራችን አብይ አህመድ ምን በቃ እሳት ውስጥ እያንገባገባችሁት ያላችሁት እናንተ ናችሁ። ሰውየው የሰራው ስራ እንዳይታይ የምታደርጉት እናንተ ናችሁ። ችግሩን እንዴት አድርጋችሁ ምክንያቱም ኢትስ ኤክስፒሪየንስ የላችሁም። ከዛ ዛሬ ፖለቲካ የኦሮሞ ልጅ ፖለቲካ ማውራት ከፈለገ በጣም ሲምፕል ነው። ፈትፍቶ ነጣጥሎ ሊያስረዳህ ይችላል። ምክንያቱም we have experience ችግር ውስጥ ስለነበረ ከችግር ውስጥ እንዴት እንደወጣ ቁጭ ብለን ስለተማረ ስለምናውቀው በተግባር ስለተገረፍን በተግባር ስለሞትን በተግባር ደግሞ ቀልጠን ስለወጣ
ችግሩን እናውቀዋለን። ስለዚህ የሰው ችግር ይገባናል። እንዴት አድርገን ኢግኖርድ ማድረግ እንደምንችል፣ እንዴት አድርገን ማምለጥ እንደምንችል፣ እንዴት አድርገን ችግሩን መዘርዘር እንደምንችል እኛ እንችልበታለን። አንተ የሆነ ነገር ስላጠናሽ፣ አንቺ የሆነ ነገር ስላጠናሽ፣ አንቺ ምናምን ስላጠናሽ አይደለም ነው ወይ? አይደለም። እኛን ዝቅ አድርጋችሁ እኛ ምንም እንደማናውቅ እኛ እንደባለጌ እኛ ሶሻል ሚዲያ ስማ ሄይ እኛ በሶሻል ሚዲያ የኦሮሞን ህዝብ አይደለም ነፃ ያወጣነው የኢትዮጵያን ህዝብ ኢስት አፍሪካን ጭምር። አንተ ግን ነፃ የወጣን ህዝብ ራሱ ይዞ መጓዝ ያቃታችሁ ናችሁ እናንተ። በተለይ ሶሻል ሚዲያ ላይ ያላችሁት አቅቷቸዋል። ፈጥኖ ስለለፈለፉና ቅኔና ግጥም ስድብ በተሞላበት ያ ተረት ስለበዛ ፖለቲካ ተሰራ ማለት አይደለም። አይቴልለቱ እርግጥ ተረት ማብዛት፣ ቅኔ መናገር፣ ይሄ ምናምን ነገር ዋው 3-4 አይነት ቋንቋ መናገር ህዝብን ነፃ የሚያወጣው ከሆነ እናየዋለን፣ በጣም እናየዋለን። ሪያሊቲው ግን ያለ ሪያሊቲው ፖለቲካ ሳይንስ ነው። ፖለቲካውን ታመጣውና አንተ ካልሆነ እንደ ደብተራ እየመጣህብኝ እንደ ምናምን እየመጣ እየገለጽክ እንዲህ ሲባል ሰሙ ወርቅ እንዲህ ሲባል እኮ እንዲህ ስድብ ነው። አለቀ። ስድብ በሰምና ወርቅ አለ፣ ስድብ በግዕዝ አለ፣ ስድብ በአሃዝ አለ፣ ስድብ በምናምን ከስድብ ያለፈ እናንተ ቢሰራችሁት ነገር የለም። ፖለቲካ እነ ሄኖክ ገቢሳ የተተሉት ፖይንት እነ እስቃኤል ገቢሳ እግዚአብሔር ምስክር ነው። ዛትስ ፖለቲክስ። በቃ ፖለቲካ ፖይንቱን ነው የሚነግር። ግን ይሄ ዝርቷ እንደጠፋባት ሞሎክሴ እየተሽከረከርክ እየመጣ አናት የምትልና የምትደብቅ ከሆነ ዛትስ ኖት ፖለቲክስ። ፖለቲካ አይደለም። ልክ በፊት የነበሩትን ሰዎች ምንም እንደማያውቁ ያ እናንተ ብቻ በጣም ብዙ ነገር እንደምታውቁ የውድቀት መጀመሪያ ይሄ ስትወድቁ የሚያናድደኝ ማን ላይ እንደምትወድቁ ታውቃላችሁ? የፈረደበት የኦሮሞ ህዝብ ላይ ነው የምትወድቁት። ዛትስ ዋይ ህዝብን ፕሮቴክት አደርጋለሁ፣ ህዝብን ፕሮቴክት አደርገዋለሁ። በእናንተ አፍ ይሄ ትላንትና ሶሻል ሚዲያው ላይ እንደዚህ በምትሉት አይደለም፣ በኔ ምክንያቱም ይሄ የእምነት ጉዳይ ነው። ይሄ የእውነት ጉዳይ ነው። እውነትን በእንግሊዝኛ ብትሸፍነው፣ በፈረንሳይኛ ብትሸፍነው፣ በጂኦግራፊ፣ በፖለቲካ፣ በሳይንስ በቅርብ ብትሸፍነው የሰው ደም ይጮኻል፣ እውነት ይወጣል። ሰርቀ የምታመጣውን ነገር ነው የምንፈልገው። ስራ ነው። ትላንት ለዚህ ከጌታቸው ረዳ የበለጠ ፕሮፓጋንዳ ሲናገር የሚያምርበት የለም። ለየት የሚያደርገው ፖለቲካውን ስሩት፣ አስረዱ። ከህዝብ ጋር ምንም እንደማይገናኝ መሰደብ የለብንም። ባለጊዜ እየተባልን መሰደብ የለብንም። የምንሰራው ነገር በሙሉ ከ24 ሰዓት በላይ የማይወራላት ከሆነ የማይወራላት ሌላ የተሰራውን ነገር ለብዙ ዓመታት የተሰራው ነገር በትናንሽ ነገር እንዲከሽፍ እየተደረገ ነው ያለው። ትላንትና የተሰራው ነገር ዛሬ በአንድ ሰው በሁለት ሰው እየከሸፈ ነው። ምክንያቱም የማውራት ችሎታ የላችሁም። እኛ ብቻ ሚዲያውን እንያዘው። ያ ሌላ ኦሮሞ መያዝ አይችልም። ሌላ የኦሮሞ ተወላጅ መናገር አይችልም። ሌላው ኦሮሞ ብቻ አይደለም። ይህንን ብልጽግና ብዬን የሚደግፈው ኦሮሞ ብቻ አይደለም። ሌሎች ለብልጽግና የሚናገሩት በጣም እየወረዱ ነው ያሉት። ለምን? ፕሮፓጋንዳችሁ መጥፎ ስለሆነ፣ ፖለቲካውን እየሰራችሁ አይደለም፣ ህዝብ ላይ ዕዳ እያመጣችሁ ስለሆነ። ዛሬ እንዶ ቋንቋችን እንግሊዘኛ አለመሆኑ ነው እንጂ ዓለም ሶሻል ሚዲያ ላይ ያሉት በጣም ትልልቅ ሰዎች ስለ ትላንትናው ነገር ሲያወሩ፣ በሀገራችን ግን ቶፒክ ውስጥ እየሞትን እየተሾፈብን ምናምን ነው ያለ ነው። ምኑን አተረፋችሁት እናንተ ታዲያ? ምኑን አተረፋችሁት? አላተረፋችሁት። እኛ ባየንበት መልኩ እናንተ አላያችሁት። እኛ ደግሞ የምንከራከርበት ሰዓት አይደለም፣ አንፈልግም። የማንፈልግበት ምክንያት ምናልባት እውነታ ስላለ የሆነ እውነት ስላለ ትላንትና በእኛም የደረሰውን ስለምናውቅ ሰውን መበደል ስለማንፈልግ አንዱን አሞግሰን አንዱን ማድረግ ስለማንፈልግ ምክንያታዊ ግን አይደላችሁ። ምክንያትም ይዛችሁ አይደለም ሀሳብ እየሰጣችሁ ያላችሁት። ያ አማራ መስላችሁ እየመጣችሁ እኔ ቤት ውስጥ ልክ ኦሮሞ የሰደበኝ የምትመስሉ ኦሮሞ ሆናችሁ ልክ አማራ እየሰደበኝ የምትመስሉ ሰዎች፣ ምክንያቱም የእናንተ ሀሳብ አሁንም ዛሬ
እናንተ በከፈታችሁ ሊምቦይ እመፈስ ይመስላችኋል ነው ወይ? አልፈስም። እናንተ እንደገባችሁበት ውጡት። እናንተ እንደገባችሁበት። እኔ ግን አትወዳደሩ። ክብረ ሞገሴ ራሱ ይበቃችኋል። አይደለም አንድ ቶፒክ ይዤ ብነካው ምን ያህል እንደምተረተረው አውቀዋለሁ። ምናልባት ተገኝበታለሁ። እኔ እንዲያውም ጸጋይ ሰው ብቻ ነው ይመስለኝ። ክብሬም እሱ ነው፣ ግን አልፈልገው ውሸትን ስለማልፈልግ። እኔ ለመጣል ለማሳነስ ስትፈልጉ አይስወር ነው የምላችሁ። የ7 ዓመት ኦሮሞች ነገ የምትሞቱት አለቅናት ደግሞ ከሁለት ያጣ ነው የምትሆኑት። ይሄንን ነው የምነግራችሁ። ከፍታፉሉ ምንም ናችሁ ናት። በእናንተ አይደለም ዛሬ በነገራችን ላይ በእናንተ የሚቆም ምንም ነገር የለም። ምንም ነገር በእናንተ የምትቆም ምንም ነገር የለም። በእናንተም አይደለም የሚቆም። መጀመሪያ የምትኖሩበትን ቤት የሌላችሁ፣ መክፈል ያቃታችሁ፣ ልጆች ማሳደግ ያቃታችሁ፣ ኦኬ እንኳንስ በራሱ የቆመን አይደለም ራሳችሁን ያላቆማችሁ እንደ ሰው እንደ ሰው ራሳችሁን ያልቻላችሁ ሰዎች ናችሁ። እንደ ሰው መድኃኒዓለም ነው የምላችሁ። አሜሪካን ከምትባሉ ኢትዮጵያ ውስጥ የሆነ ሰበታ የሚኖር ተራ ወጣት ይበልጣችሁ። ጋርነቲንግ ምንም አይደላችሁ። ምንም ይሄ ትግል ለእናንተም ጭምር ነው እንዲያልፈላችሁ ያደረጋችሁ። በነገራችን ላይ በትግሉ ሰዓት ያልመጣችሁ፣ በእሳቱ ሰዓት ያልመጣችሁ፣ ከእሳቱ በኋላ መጣችሁ እንዲህ የምትሉ ፈሪዎች ናችሁ ነው የምላችሁ። ነገ የሆነ ነገር ሀፕን ቢያደርግ ልክ አጫሉ የሞተ ጊዜ አጫሉ የሞተ ዕለት በንጋታው ትኬት ቆርጣችሁ አስልካችሁ ስንቶቻችሁ አምለጣችሁ ከኢትዮጵያ እንደወጣችሁ ታውቃላችሁ? ከዛስ በኋላ ስንታችሁ አምለጣችሁ አሜሪካን ተቀምጣችሁ አውሮፓ የምትመጡ አውሮፓ ተቀምጣችሁ ተመልሳችሁ እንደገባችሁ ታውቃላችሁ? ፈርጣጮች ናችሁ። ፈርጣጮች ናችሁ። አሁንም የሆነ ነገር ሀፕን ቢያደርግ በሁለት ፓስፖርት የምትጠቀሙ ናቸው። በሁለት ፓስፖርት የሆነ ነገር ቢመጣ ነገር እናንተ አሁን የበላችሁበትን ወይም መንግስት የማትደግፉ እንዲያውም ስንል ነበረ ብላችሁ አንደኛ አፈር ድሜ ከምታስበሉትና አጋልጻችሁ ከምትሰጡትን እናንተ ናችሁ። ሰበኔዎች ኦሮሞች ናችሁ። ምክንያቱም የትላንትና አስፈሪ የምትሉትን ፊት ለፊት የወጣ ነው። በእያንዳንዳችን ቤት አራት ፖስት በኢንተርፖል የከሰሰ ኢህአዴግን ያመለጣችሁ ሰዎች እናንተ እስከመቼው ይሄ መንግስት አያምናችሁ? የእናንተ ማመኔታ የሚያስፈልገው አይመስለኝም። እርስ በራሳችሁ ከስር አከሌ ስለው ምክንያቱም የኔ እዚህ ጋር እንዲመቀመጥ ለአንዳንድ ኦሮሞ ራስ ምታት ነው። ያቃታችሁ ሰው ቢኖር እኔ ነኝ። ምንም የማትችሉ ምክንያቱም አላወቃችሁም። ችግራችሁ አላወቃችሁ። አሁን የሆነ ነገር በወረውርባችሁ እዚህ ጋር አሁን አንድ ነገር በወረውርባችሁ ልንገራችሁ። ይሄን ቶፒክ ለውጭ የማንም መሳቂያ ያደርጋችኋል። ግን የምጎዳው ማንን ነው? ይህንኑ መንግስት ነው የምጎዳው። ማንን ነው? የምወረውርበት ሰው ነው የምጎዳው። ማንን ነው? እንደፈረደው ሰውም ለይቶ ሀሳብ ሳይሆን የሚናገር እንደ ዘር ይሰድበናል። ልንገራችሁ አንድ ነገር። ሶሻል ሚዲያ ላይ አሁን ሶሻል ሚዲያ እድሜ ልናከሌ አሁን ሶሻል ሚዲያ ለመጡት ምናምን እናከሌ ምናምን ብላችሁ የምታነጅቡ ሰዎች አላችሁ። እኔ ምላችሁ አይሾስፒድ ራሱ የታወቀበት እንደሆነ ታውቃላችሁ። የታወቀ በምን የታወቀ ይመስላችኋል? ተምሮ ዲግሪውን ጭኖ ዲፕሎማቲክ ሆኖ በጣም ክላስ ሆኖ ምናምን እኮ አይደለም የታወቀ። በምን እንደታወቀ ታውቃላችሁ? ወይ አሳይቶ። ያ ማለት ግን እትስ ኖርማል እሱ ባለበት ሀገር አለ
በእብደቱን የታወቀው በዝምታው አይደለም። ኤክስትሪም በሚያደርጋቸው ነገሮችን የታወቀው የትኛው ሶሻል ሚዲያ ላይ ነው ክላሲክ ዲፕሎማቲክ ኳይት ምናምን ሆኖ የታወቀላችሁ? የትኛው ነው? ለምን እንደዚህ አይነት እናንተ ባህላችሁን ለልጆቹ የምታወርሷቸው? ታዋቂ የምትይው አዶናይ ራሱ በምንድን ነው እዚህ ጋር የደረሰ? የመጀመሪያ ኮንቴንቱ ምን ነበር? በኋላስ መነሳት አቅቶት ምን ሲያደርግ ነው? ምን ሆኖ ነው ዛሬ እዚህ ጋር የደረሰው? ሶስት ነገሮች ናቸው። ጎፈንድሚ፣ ሶስተኛው ደግሞ እስራት። እውነት ጥሩ ነገር የሚያሳውቅ ይመስላችኋል? የዞርኩበት አይደለም፣ ግን እዚህ ጋር የደረሰው በዛ ነው። የትኛው ዲግሪ የትኛው ፒኤችዲ? እንደዛማ ከሆነ ዩቲኮ ፒኤችዲ ሰርታለች፣ ዲግሪ ይዛለች፣ ሰክሰስ ሆናለች እንዴ? ከመለመን በፊት ከመለመን ውጭ ከማልቀስ ውጭ የእሷ እውቅና እኮ ለቅሶ ነው የሆነባት። ምንድን ነው እስቲ ምንድን ነው እናንተ አንድ ሰው ሰክሰስ ሆነ የምትሉት በምኑ ነው? እስቲ ንገሩ። በምኑ ነው? ለምን ነው እንደዛ ይሆን? አዶናይን ጨመር ማለት ነው። እኔና ልጆቼ በከፈል ነው። አይ ዶንት ኖ እንቁርቴ ከፈልሽ አይመስለኝም። ምክንያቱም እንደዚህ ታኪም ነበር። ወይንም ደግሞ ሌሎቻችሁ አንዳንድ ጊዜ ልክ ታጣላችሁ፣ የሆነ ብትረቅ ትላላችሁ፣ በቃ ትላላችሁ፣ በቃ የሆነ እዚህ ጋር እንድረስ ትላላችሁ። ሴሪየስ አንድ ነገር ልንገራችሁ፣ ችግር አለባችሁ፣ ትረሳላችሁ። ይሄ የኦሮሞ ህዝብ ያ ሶሻል ሚዲያ ላይ ያለው የኦሮሞ ህዝብ የማሰብ ችግር አለባችሁ። እኔ አይዶን ነው ምናችሁን እንደተወጋችሁ ምናችሁን ቀው አይዶን አለቅ ትላንትና ማናቃችሁ ዛሬ ወጣችሁ በፖለቲካ የሚነካችሁን ሰው በፖለቲካ የሚያናግራችሁን ሰው መናገር ስትችሉ ከእሱ ጋር መከራከር ስትችሉ ግዴታ የጂጂና የጆሃር ስም ካልተነሳና ግዴታ ጂጂና ጆሃርን ካልቀጠቀጣችሁ ያ የኦሮሞ የረገጠበት ቦታ መርገጥ የምትችሉ የማይመስላችሁ ብዙዎቻችሁ ናቸው። ብዙዎቻችሁ ግን ለዛች አሁን ላለንበት ሁኔታ ምን አበርክታችኋል ሲባል እኔ ምንም ይታየኝ ነገር የለም። ምንም ደግሞ አይደላችሁ። ፈሪዎች ናችሁ። በጣም እግዚአብሔር ምስክሬ ነው። ፈሪዎች ናችሁ። ለእኔ ወንድ ማን እንደሆነ ታውቃለህ? ያ የትላንትና ታሪኩን የማይረሳ ትላንት የተሰጠውን ነገር የማይረሳ ያ ያንን የዱላ ቅብብል ይዞ ደግሞ ዛሬ ለህዝቡ የሚሰራ ነው እንጂ ይሄ ዝም ብሎ ቃላት አማረልኝ፣ ይሄ ዝም ብሎ የሆነ ነገር ሆነልኝ፣ ይሄ ዝም ብሎ እንትን የሚል ሰው ለእኔ ስነትንክ ኦኬ። የዛሬው ሀሴት በእኔና እኔን በመሰሉ በሞቱ ሰዎች የተተካች ኦሮሞ ናት። ኦኬ ትላንትና ደሟን ባፈሰሰች ህፃን ልጅ በነ ፋጢማ በነ መሪማ በነ ጫቱ የተከፈለላት ልጅ ናት እንጂ ሀሴት ብቻዋን እዚህ ጋር ምንም የሚያመጣት ነገር የለም። ይሄኔ አንዱ ያ ሆቴል ጠርቶ ወይ የሆነ ነገር አድርጓት እንኳንስ ህልሟን አይደለም እንኳንስ ዓላማዋን አይደለም ህልሟን መኖር እንዳትችል ነበር የምትደረገው። ለሀሴት የከፈልነው እኛና እኛንን። ሀሴት ብቻዋን እዚህ ጋር የምትቆምበት አንድ ነገር የለም ከኛ ውጭ። ክብር ይገባናል ስላችሁ ክብር ይገባናል። ክብር የማትሰጡን ከሆነ ትዋረዳላችሁ። ያ ንብረታችንን ልጆቻችንን ያ ዛሬ በትራውም የምንኖር የጀግኖቻችንን ድምፅ ስንሰማ ከእንባም አልፎ ድምፅ የሚያጥረን ትንፋሽ የሚያጥረን እኛ ነን። እንደናንተ እግራችንን እየሰቀልን እንደናንተ ወንድ እየቀያየርን እንደናንተ ከአንዱ ወደ አንዱ እየዘለልን አይደለም። ለጥይት የከፈልነው ነገር ቢኖር ምናልባት ከቃላት ያለፈ ስድብ ሊሆን ይችላል። ትክክል ነን። ጥይት ሲተኮስብን ልጆቻችን ደማቸው ሲፈስ ከኛ ምን አባሽ እንደምትጠብቂ እኔ አይዶን ነው አላቅ ከኔ ምን እንደምትጠብቂ ማለት ነው። ዛሬ እኔ ተሳዳቢ ምናምን ልትይ የምትችይ አንቺ የተካተትሽ በሙሉ የጨቀየ
ያ እኔ ላይ ሳይሆን እየፈረድሽ ያለሽው ትላንትና ደሙ ለፈሰሰው ሀጫሉ በመልስ እንዲኖርሽ ፈልጋል። እያንዳንድሽ ኢቭን ሰውነት ገመቺሳ ከኔ ጋር ነው ችግርሽ። ከዚህ በኋላ ይህንን እነግርሻለሁ። ሰውነት ገመቺሳ እኔ እግዚአብሔር ምስክሬን ነው የምልሽ፣ እኔ እና አንቺ ሌላ ነገር ውስጥ ነው የምንገባው። ሌላ ተአምር ውስጥ እንገባለን። ሌላ ምክንያቱም እኔ እና አንቺ የምንነጋገረው ነገር ይኖራል። እመኝ ታሪክሽን አርፈሽ እዛው ይሄ እንዲህ ወጣ ይሄ እንዲህ አይነት ነገር እኔ ጋር በፍጹም አይሆንም። አይቻልም። ይህንን ወቂ ያ እናንተ እዚህ ቁጭ ብላችሁ አፍሽን የምትከፍቺ በሙሉ እዚህ ቁጭ ብለሽ የምታሞቂ በሙሉ ልጆቼን ቤተሰቦቼን ለገደለው በሙሉ በዛ ሰዓት መናገር የምንችለውን ነገር ተናገር። ለዛ ደግሞ የሚያስጠይቀን ከሆነ አንቺም ተጠያቂ ነሽ፣ አንተም ተጠያቂ፣ ሁላችሁም ተጠያቂ ናችሁ። እኔ ብቻ አይደለም ተጠያቂ። ኦኬ። የሚያስጠይቀን ከሆነ ደግሞ ለገደላችሁት እና ላስገደላችሁት ሰው ትሰጡናላችሁ ፍርዱን ማለት ነው። እያወጣ ስትቀጠቅጥና ስትጨፈጭፍ ስታስር የነበረውን ዛሬ አንተ በሰላሙ ሀገር አያና ራሱ ነው ይጠይቃል። ቃላት በማሳመርና የትላንትና ታጋዮች የኦሮሞ ልጆች ተሳዳቢዎች ናቸው በማለት የራስን የሚጣፍጠውን ቃላት እዘራለሁ ብትል እግዚአብሔር ምስክሬ ነው ችግር አለበት ማለት ነው። አያና ራሱ በጣም ችግር አለበት። ዛሬ አንተ በሰላሙ ጊዜ መጥተህ ከረባት አድርገህ ሱፍህን አድርገህ ምናምን ቁጭ ብለህ ያ እንደዚህ በመሳደብ እንዲበል ትላንትና በኦሮሞን ሲወክሉ የነበረ ምናምን ጥቅሴ ስማ አያና የለፋብህ እና ዛሬ እንደ ልብ እንድትገባ እንድትወጣ ያደረገህ ደግሞ የኔም የጀዋርም የሌሎችም የኦሮሞ ልጆች ትግል ነው። ይህን ጠንቅቀህ እንድታውቅ አንተን ወደ ሀገር ቤት እንድትገባ መጀመሪያው ቀን ጀምሮ ሰፖርት ካረጉት እንደሆነ አትርስ። እንዳንተ ቃላት በዚህ ጊዜኛ ብንመጣ ኖሮ ከአንተ የበለጠ ቃላት አሳምረን ኢትዮጵያ በዚህ ሰዓት ኢትዮጵያ በዚህ በኩል ኢትዮጵያ አብይ በዚህ በኩል ማለት አላቀፈንም። እርግጠኛ ነኝ እኛ በምንልበት ሰዓት እናንተ ያ እራሳችሁን ቢልድ ስታደርጉ ነበረ፣ ትምህርታችሁን ስትቀጥሉ ነበረ፣ ስትማሩ ነበረ፣ ጥሩ ህይወት ስትኖሩ ነበረ፣ ስትሞሸሩ፣ ስታገቡ፣ ስትሻሩ ነበረ፣ የራሳችሁን ህይወት ስትኖሩ ነበረ። እንደናንተ ሽር ጉድ ወጣ ገባ ማለት አቅቶን አይደለም። እኛን እንዲያላችሁ የቀበሩትን ምን ልትሉ ነው? ለእናንተ ለዛሬው ለእናንተ መኖር መስዋዕት ያደረጉትን ሰዎች ምን ልትሏቸው ነው? ምን መልስ ልትሰጧቸው ነው? ምን አይነት መልስ ነው የምትሰጧቸው? የዛሬቷን ኢትዮጵያ ስም ለመጥራት ግዴታ እኛን መሳደብ አለባችሁ? እናንተ እኮ ዛሬ ተጠቃሚዎች ናችሁ። እናንተ እኮ ዛሬ ወጣ ገባ ባዮች ናችሁ። እኛን መሳደብ አለባችሁ? ለምንድን ነው የራሳችሁን አሻራ እንደ መንግስታችሁ እንደ መሪያችሁ መትከል ያለ እንዴ? ለምንድን ነው የራሳችሁን አሻራ የማትተክሉት? ለምንድን ነው የራሳችሁን ነገር የማታረጉት? ግዴታ ምን እኛ ጋር አስመጣ? ምን እኛ ጋር ምን አከራከረ? አውራ ስለ መንግስት አውራ፣ ስላለው መንግስት አውራ፣ ስለተሰራው እንትን ቢልድ ስለተደረገው ቢልዲንግ አውራ። ምንድን ነው ስለኛ የምታወራው? እኛ እንግዲህ ፈረስ ያደርሳል እንጂ እንትን አይደል። አድርሰናል። ከዛ በኋላ በልማት የምታደርገውን ነገር አድርግ። የሚዋጋን ምን አስነሳ? ስለኛ ስል ምን አስነሳ? የሚዋጋ ፋኖ አለ፣ የፋኖ እንትን አለ። ከነሱ ጋር ተነጋገሩ። ምን አስነሳችሁ? ስለኛ ምንም ያስነሳችሁ ነገር አለ? አይ ትላንትና ኦሮሞን ወክለው ሲናገሩ የነበሩት ሰዎች ተሳዳቢዎች ናቸው። ኦሮሞን ወክለው ሲናገሩ ኧረ እባክህ አንተም ተሳዳቢ እኛም ተሳዳቢ። ያንተና የሁለታችሁ ለየት የሌሎቻችሁ ለየት የሚያደርገው ምን እንደሆነ ታውቃላችሁ? ለየት የሚያደርጋችሁ እናንተ ዝርት እንደጠፋባት ሞሎክስ መሽከርከራችሁ ነው። ፖለቲካ ሳይሆን ስድብ ነው። እኛ ፖለቲካን ይሰራ ነው። ለዚህ መሰለኝ ከእናንተ ይልቅ እኮ ዓለም እኮ ነው ይሰማንኛል። እናንተ እኮ የራሳችሁን እንኳን ጆር መሐመድን እኮ ዓለም ሰምቶ እኮ አምኖት እኮ ነው እንዴ እዚህ ጋር የተከለው። እናንተ እኮ ፋኖ ራሱን እኮ ሊሰማችሁ አልቻለም እኮ። ቴሌፍም እኮ ሊሰማችሁ አልቻለም። ፕሮፓጋንዳው ላይ እኮ በጣም የላችሁም እኮ። ሰውየው እግዚአብሔር ሲጠብቀው ነው እንጂ የሆነ እኔ ሰውየውን የሆነ ነገር አብሮት ስለሚሰራ እንጂ እውነት በእናንተ ይመስላችኋል እንዴ? ሰውዬ ያለው ባዶ እኮ ነው። በተለይ አብይ አህመድ የትኛው አማራ ሲሰደብ ሰምታችሁ ታውቃላችሁ? የትኛው ትግሬ ሲሰደብ የሚቀጠቀጠው እኮ እሱ እኮ ነው። እሱን እንኳን
ብላችሁ የምትቆሙበት እኮ ቋንቋ እኮ የላችሁም። ሲሪየስ እውነት ለመናገር ቋንቋ የላችሁም። ቅኔ ብቻ ነው። ቅኔ ኢዝ ነቲንግ። ፖለቲካውን ስሩት። የምታስረዱበት መንገድ ራሱ የእናንተን ቅኔ በማዳመጥና የእናንተን ዘለፋ በማዳመጥ ነው እንጂ ወይም ደግሞ የራስ ጉዳይ አለ አይደለ? አንተ እንደፈለግኩን ልክ እኛ ላይ የተደረገው እኛ ላይ ድሮ ስታስተምሩን እንግዲህ የኦሮሞን ትግል የኦሮሞን ጭቆና የሚያዳምጥ ሰው የለም ትላለህ። አንተ ራሱ የሌላውን ጭቆና የሌላውን እንትን እያዳመጥክ አይደል? የአንዱን ወደ አንዱ የምታስማሙበት እንኳን መንገድ እንኳን የለም። ሚስማማ ማስማማት እንኳን ካልቻላችሁ ኢግኖር ዳርግ የራስን ፖለቲካ ሰርተ ራሱ እንዴት እንደምታመልጥ እንኳን አታውቅ። ምን ሰማው በሙሉ ስድብና ቅኔ ነው ከቅኔ ዘራፊዎች። ምክንያቱም ከነዚህ ቅኔ ዘራፊዎች ጋር ስትወዳደሩ ፖለቲካውን ትረሱታላችሁ። ምክንያቱም አማርኛ እችላለሁ የአማርኛ ችሎታችሁን ለማሳየት በተለይ እንቁርቲ ማያ ነው። ያ እንዴት ነው በቃ እየተወዳደራችሁ ያላችሁት ከእናንተ ከአማራዎች ይልቅ እኛ አማርኛ ስለምንችል ያ አማርኛችን ከአባ ገብረሃን ይሰጠን አይነት ነገር መርቁልን እያላችሁ ነው። እኛ ደግሞ ቁጭ ብለን የምንታዘበው ምንድነው? እኛ ሰነፎቹ ፖለቲካ ማናቀረው የምንታዘበው ትምህርቱ የአማርኛ ፕሮግራም ነው ወይስ የፖለቲካ ሳይንስ ነው? አብሶ ቴዲ ሐዋሳ ለተመለከተ ማለት ነው። ሁሉ ጊዜ ትዘውርና ጆሃር መሐመድ በዚህ ወጥቶ ጂጂኪያ ዳይሬክት አይደለም እንጂ አንተ የድሮ የኦሮሞ ፖለቲከኞች እነዚህ ምናምኖች ምናምን በቃ የሆነ በርቀት ምናምን ነገር መጥራት ማለት ነው። ጋይስ እኛ እኮ አንተ ምናልባት ከአንተ በፊትም የነበሩት ያ ሊጥሉት ያልቻሉትም 27 ዓመት እንኳንስ በኢትዮጵያ አይደለም በአፍሪካ ታዋቂ የተባለውን ኢህአዴግን የሚባለው ጠቅልለው የት እንዳስገባነው ታውቃለህ? መቀደም ከሰጠናችሁ በኋላ ዌር አር ዩ ፕሮፓጋንዳው ላይ የቅኔና የዘለፋ በቃ የአግስ ለግስ ትምህርት ነው የሚመስለው። አግስ ለግስ ሱባኤ ገዳ አግስ ምናምን ነገር እና የአማርኛ ውድድር አማርኛችሁን አጣፍጣችሁ የአማራ እናቶች ተነኩ፣ የአማራ አባቶች ተነኩ። ከአማራው የበለጠ ለአማራ ተከራካሪ ሆናችሁ ማለት ነው። ከዛ በላይ የአማራው ህዝብ ደግሞ ይመጣ ነው ወይኔ እናታችን በጣም የተባረክሽ አንተማ የተባረክነ እነዛ ጀዋርና ጂጂ የሚባሉት ነጸጋ እነሱ ምናምን በፖለቲካ ገጠማቸው ፖለቲካ ሳይንስ አንተም ተከታዮችን ማለት ነው። ፖለቲካ ሳይንስ ግጥም ኦኬ። የአግስ ለግስ ጦርነት አንፈልግም። እኛ የምንፈልገው ኢኮኖሚው ፓርቲህን ወይም ደግሞ ሰፖርት የምታደርጋቸውን ነገሮች እንዴት ነው ሰፖርት የምታደርጋቸው? እንዴት ነው የትናንትናውን 24 ሰዓት ሳይሞላ እንደዚህ ድርጅት ብሎ ጭልምልም ያለው ስንት ነገር ዓለም ያወራለታል። ኢትዮጵያ ውስጥ ግን ተዋታ ተደራርጎ ጭራሽ ማንም ጌመር እና እንዴት አድርጎ ነው እስቲ ቆይ ለምንድን ነው ላሊበላን ያላየ ሲባል ላሊበላን ለምን እንዳላየ ራሱ መልስ አትሰጡም። ትልቅ እኮ እንደው ፕሮፓጋንዳ ከፈለጋችሁ አሪፍ ፖለቲከኛ ብትሆኑ ማለት የነበረባችሁ ፉድ ፖይዝን እንጂ ተይዞለት ነበረ ፕላን ብትሉ። ስለዚህ ነው ሰውየው ፖለቲከኛ በምንም መልኩ ሂድ ለ5 ቀን እንኳን ራሱ እንደዚህ ብላችሁ ምክንያቱም በዛ ሰዓት ልጁ የሰራው ነገር ፉድ ፖይዝን ሆዴ ተቃጠልኩ ምናምን ሲል ለምን ትልቁን ነገር ፉድ ፖይዝን ከተባለ ኢትዮጵያ ጥሬ ስጋ ሊጠላ ነው ለምን አገባል? ስለ ምግብ አይደለም እያወራን ያለ ስለ ፖለቲካችን ነው መስራት ያለ። የምግብ ፖለቲካ ሌላ ነው፣ ፖለቲክስ ሌላ ነው። ማለት ያለብን ምንድነው? ፉድ ፖይዝን ማስቸኳይ የሚል ስለነበረበት ተሰርዟል። አላማው ነበር ለምን የሰላምና የምናምን ጉዳይ ስለሌለ ያ ልጁ ከአሜሪካን ኤምባሲ ማስቸኳይ ልቀቅ ተብሎ ለቋል ስትባል እኛን ጨፍጭፍ እኛን ስደቡ እንጂ ተቀባበሉን እንጂ ፌክ ጎጃም የሆናችሁ አማርኛ ይወቀልን። ወንድ ከሆናችሁ የሚሰደበው ህዝባችሁን የምትደግ እናንተ ኦሮሞች ናችሁ አይደለ? አብይ ብቻ አይደለም እየተሰደበ ያለው አይደለ? እየተሰደበ ያለው ኦሮሞ ባለጌቶች እየተባላችሁ ነው አይደለ? ባለቤት ነን ብላችሁ መጣችሁ። ይሄንን የሚሰድብህን ፖለቲከኛ የሚያዋርድን ዝቅ የሚያደርግን ፖለቲከኛ ያ ማሸነፍ ስትችል አሁንም ቁጭ ብለ እየወረዳችሁበት ያላችሁት ማንና ማን ነው? በፊት የነበሩትን ያ ሀገራችሁ በእነንትና ስትጠራ በአይሾ ስፒድ አይሾ ኦፍኮርስ ለምንድን ነው ብዙ ነገር መናገር እኮ ትችላላችሁ። ለአማርኛችሁ ክብር እንዲሰጥ በጎጃሜ እና በጎንደሬ አክቲቪስት ከምትጥር ፖለቲካውን ስራ ፖለቲካውን
ግርማ ገመቹ የሚሰራው ፖለቲካ ነው ይሻላል። እኔ የአማርኛ ጥራቴን ማትሪክ ያመጣሁትን እንዲያይልኝ አልፈልግም። ምን አገባኝ? እየተኮላተፍኩኝ እንደ ግርማ ገመቹ አማርኛ ዘግናለሁ። እናንተ አይደለም የኔን የእግር አክል ምስላችሁ መድኃኒዓለም ነው የምላችሁ። አውርለስ ወርልድለስ ፖለቲካለስ ንግግር አሰድቡን። መጨረሻኛውን ሲጀመር እኛ ዝም ብለን ቁጭ ብለን ነው የምናያችሁ። ቁጭ ብለን ግን እንትናችሁን ስታልፍ ይሄ እንትናችሁ አላት አይደለ? ይሄ ብልግናችሁ ምናችሁ እኛ እንለቅም ቦታ። በነገራችን ላይ እኔ እውነቱን ልንገራችሁ፣ ለእናንተ ሀገር አይለቀቅም። ልንገራችሁ፣ እኛ በማናችሁም ፖለቲካ እኔ ብፈልግ አሳያችሁ ነበር፣ ግን እኔ አልፈልግም። የማልፈልግበት ምክንያት እኔ የተወለድኩበት ሀገር ላይ ጦርነት አለ። ያ ጦርነት ተረጋግቶ እርቅ ካልወረደ በስተቀር እኔ የዚህም ደጋፊ መሆን አልፈልግም። የማናችሁ እንደ ማንኛውም ሰው ለሀገሬ የሚሰሩትን ኢኮኖሚዎች የመደገፍ ሰፖርት አይደለም፣ በሀሳብ በገንዘብ ሰፖርት የማድረግ መብት አለኝ። ማንም በአባቱ ነው አይከለክለኝ። እንደ ኦሮሞ ህዝብ ደግሞ የመጣውበት አካባቢ በሀሳብ ልዩነት ጦርነት አለ፣ የሞቱ ሰዎች አሉ። ስለዚህ ማናቸውን ፖለቲካ ደጋፊ አይደለም፣ አያገባኝ። ግን እንደ ማንኛውም ሰው እንደ አንድ ኢትዮጵያዊ ነው የሆነ ነገር ሲደረግ ግን መሸነፍን አልፈልግም። ስለ ሀገር ያወራል። ገባሽ? ማን ስለሆንሽ ነው ሁ አሪው ምናምን ብትለኝ ሁ አሪው አንተ ማነህ አንተ? እኔ ባቃናሁት ደሜን ባፈሰስኩበት ገንዘቤን ባጣውበት ንብረቴን ባጣውበት ልጅነቴን ባጣውበት አንተ ሂጂ ስትለኝ እኔ ምን ይመስልሃል? አንቺ ተነሽ እስቲ እኔ የምነሳ ይመስልሻል ነው ወይ? በማያገባኝ ነገር ስለማልገባ ብቻ በሚያገባኝ መልክ ስሜን ጠርታችሁ ግን ከተናገራችሁ ስማችሁን ጠርቼ ነው የምናገረው። እኔ ዳልቻ አይደለሁም። እኔ ማሜ ፕሬዚዳንት አይደለሁም። እኔ እንደ ሌሎቹ ተራ ሰው አይደለሁም። እኔ የምታውቂኝ በሌላ ጎኔ ነው። እኔ የምታውቂኝ በሌላ ጎኔ ነው። አርፋችሁ ተቀመጠው ጥሩ። የኔን ስም ማንሳት አትችሉም። ያ የሆነ ቦታ ለመወደድ የሆነ ቦታ ፎሎ ለማግኘት የሆነ ቦታ ገብቶ ዝም አስብያችኋለሁ ለማለት እኔ እናንተ ብላችሁኝ አይደለም ዝም የምለው፣ እናንተ ብላችሁኝ አይደለም የምናገረው። እኔ ዝም የምልበት ምክንያት የተወለድኩበት ሀገር ጦርነት ስላለ እውነታውን ስለማውቀው ማናችሁንም ደግፍ እዚህ ጋር ላንተም ቢያል